ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ የተከበሩ አቶ አገኘሁ ተሻገር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ተመስገን ጥሩነህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር፣ የተከበሩ ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈ ጉባኤ፣ ክቡራን የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት አባላት፣ ክቡራን የዞንና የከተማ አስተዳደር አመራሮች፣ ክቡራን የሃይማኖት አባቶችና የሀገር ሽማግሌዎች፣ ባለጸጋውና የዚህ ፕሮጀክት ኮንትራክተር አቶ በላይነህ ክንዴ፣ ክቡራንና ክቡራት የዚህ መድረክ ታዳሚዎች፣ ከሁሉም በማስቀደም በታሪካዊቷ የሀይቅ ከተማ የተፈጥሮ ውብ የሆነውን የሎጎ ሀይቅ ተንተርሶ የተገነባውን የገበታ ለትውልድ ትሩፋት የሆነውን የሎጎ ሀይቅ ሪዞርት ለመመረቅ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ይህ ሪዞርት እንደማናቸውም የሆቴልና ስፓ የሚሰጡ አገልግሎት እንደተጠበቀ ሆኖ በአጠቃላይ ለክልላችን በተለይም ደግሞ ለምስራቁ የአማራ ክፍል ልማት እጅግ ዘርፈ ብዙ ፋይዳ ያለው ፕሮጀክት ነው ብለን እናምናለን። በመጀመሪያ ደረጃ ይህ ሪዞርት የተገነባበት አካባቢ አዲስ አበባ ፒያሳ ከሚገኘው ከታላቁ የአድዋ ድል መታሰቢያ ሙዚየም ጀምሮ ለአድዋ ድል ክተት የታወጀበት ወረኢሉን፣ የውጫሌ ውል የተሰናዳበትን ይስማ ንጉስን፣ ቀጥሎም ማይጨውንና የጥቁር ህዝቦች የድል አድራጊነት ምልክት የሆነውን አድዋን የሚያስተሳስር የቱሪስት ፍሰት መስመር ሆኖ የሚያገለግል ነው። በሁለተኛ ደረጃ ይህ ሪዞርት ከተገነባበት አካባቢ በቅርብ ርቀት እጅግ በርካታና እድሜ ጠገብ ሃይማኖታዊ፣ ባህላዊና ታሪካዊ የቱሪስት መስህቦች ያሉበት አካባቢ ነው። ነገር ግን በመዳረሻ ልማት ችግር ምክንያት ከቱሪስት ባይተዋር ሆነ የቆዩትን አካባቢዎች ተደራሽ የሚያደርግም ነው። በሶስተኛ ደረጃ በምስራቅ አማራ ደሴንና ኮምቦልቻን እንዲሁም በቅርብ ርቀት የሚገኙ ሳተላይት ከተሞችን በማገናኘት ወደፊት ለምንመሰረተው ታላቁ የቀጠናው ከተማ ትልቅ አቅም ሆኖ የሚያገለግል እና ምሳሌ የልማት አቅም ነው። በአራተኛ ደረጃ እንደማናቸውም ሶስቱ ገበታዎች ገበታ ለሸገር፣ ገበታ ለአገርና ገበታ ለትውልድ ሁሉ በሆቴልና ቱሪዝም ዘርፍ ለተሰማሩና ለሚሰማሩ በክልላችን መዋለ ንዋያቸውን ለሚያፈሱ ባለሀብቶች ልክ እንደ አቶ በላይነህ ክንዴ አይነት ማለት ነው የሀገርን ገጽታ የህዝብን ክብር ከፍ የሚያደርጉ ፕሮጀክቶችን በአካባቢው ለመገንባት ይቻል ዘንድ ምሳሌና የስበት ማዕከል ሆኖ የሚያገለግል ፕሮጀክት ነው። በአጠቃላይ ይህ ፕሮጀክት በተወሰነ መልኩ እስካሁን ከሰራናቸው ተመሳሳይ ዓላማ ካላቸው ፕሮጀክቶች በአይነቱና በቅርጹ ለየት ያለና ለአካባቢው ግርማ ሞገስን ያላበሰ ለኛም ሐሴትን የሞላ ፕሮጀክት ነው። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ በአጭር ጊዜ ውስጥ አገሪቱን ያዳረሱ የመልማት ጸጋችንን የዳሰሱ እንደዚህ አይነት ፕሮጀክቶች በሚያስገርም ፍጥነትና ጥራት እንዴት ሊፈጸሙ ይቻሉ ካልን ደግሞ ሚስጥሩ ወዲህ ነው ብለን እናምናለን። ይሄውም በልማት ላይ ያተኮሩ አይኖች መበልጸግን የሚያሰላስል የልቦና ውቅር፣ በጎ መስራትን የሚያስቡ አእምሮዎች ውጤት ነው ብለን እናምናለን። የዚህ አይነት ቀና አሳቢነትና የታታሪነት ፍጹም ተቃራኒ የሆነው አስተሳሰብና ተግባር ደግሞ ይሄው ጦርነት እስከ መቃብር ብሎ ጀሌዎችን በመሰብሰብ በ1960ዎቹ አፈር በለበሱ ብረቶች ጋር ተሟጮ ይውላል። የመንግስት ቀናይ የልማት ፍላጎት ብቻውን ደግሞ ውጤታማ እንደማይሆነው ይሄው ፊት ለፊት ከምንመለከተው ፕሮጀክት ሕያው ማስረጃ ሆኖን እናየዋለን። ይልቁንንም ይህንኑ የመንግስት በጎ እሳቤ ተረድቶ ሌሎች ባዕድ ፍላጎቶችን ገርቶ ሌት ከቀን የሚተጋ የግል ባለሀብት መኖርን ይጠይቃል። ከዚህ በተጨማሪ ደግሞ ለዚህ በጎ ተግባር የሚታትር እና የሚደግፍ ህዝብ ሲኖር ደግሞ በፍጥነትና በጥራት በፈጠራና በውጤት እንዲህ አይነት አስደሳች የፕሮጀክት አፈጻጸም በአጭር ጊዜ መመልከት
ችለናል። በመጨረሻም ይህ ውብ ፕሮጀክት በሚያምረው የሎጎ ሐይቅ ዳርቻ እንዲጀመር ሐሳብ ያመነጩትን እና የወሰኑትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱን በበላይነት አስተባብረውና መርተው በዚህ አኳኋን እንዲጠናቀቅ ላደረጉት ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ፕሮጀክቱን ሌት ከቀን ተግብረውና ተግተው ለተገበሩትና ላስተገበሩት እንዲሁም ለአካባቢው ማህበረሰብ አንድ ሁለተኛ ደረጃ ትምህርት ቤት ገንብተው ላስረከቡን ለባለጸጋው አቶ በላይነህ ክንዴ ለፕሮጀክቱ ያለምንም መስተጓጎል እንዲፈጸም ምቹ ሁኔታ ለፈጠሩት ለሀገር መከላከያ ሰራዊት አመራሮችና አባላት፣ ለደቡብ ወሎ ዞን ለተውለደሬ ወረዳ አመራሮች፣ በአጠቃላይ ለአካባቢው ማህበረሰብ በሙሉ በአማራ ብሔራዊ ክልላዊ መንግስት ስም እና በራሴ ስም ከፍ ያለ ምስጋና በእናንተ ስም ለማቅረብ እወዳለሁ።